ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ኦርቶዶክሳውያን እንኳን ለሊቀ መላኩ ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላምና በጤና አደረሳችሁ። በያላችሁበት የእግዚአብሔር ጸጋና ሰላም አይለያችሁ። የመላኩ የቅዱስ ሚካኤል ጥበቃና መልጃ ከሁላችን ጋር ይሁን። እንግዲህ የአብይ ዜማ ተከታታዮች ቤተሰቦቻችን ይሄንን ሚዲያ ሰብስክራይብ በማድረግ ሼር በማድረግ ለብዙዎች በማድረስ አገልግሎቱ እንዲቀጥል ከናንተ ይጠበቃል። የተወደዳችሁ ኦርቶዶክሳውያን በያላችሁበት የመላኩ በረከት ረድኤት አይለያችሁ። ሚዲያችን ለብዙዎች ተደራሽ እንዲሆን ከናንተ የሚጠበቀውን አድርጉ። አባ ሰላማ የዚህ ታምረኛው የገናና መልአክ ሊቀ መላኩ የቅዱስ ሚካኤል ቤተክርስቲያን አስተዳዳሪ ስማችሁን ለመጥራት ጊዜና ሰዓት ያጠረብኝ ላይን የከበዳችሁ ከሊቅ እስከ ደቂቅ ያላችሁ እንኳን ለሊቀ መላኩ ለቅዱስ ሚካኤል ዓመታዊ ክብረ በዓል አደረሰን አደረሳችሁ። በተጣበበ ጊዜና ሰዓት ነው ክቡር አባታችን እችን ዕድል የሰጡኝ፣ እጅግ በጣም አመሰግናለሁ። ቅዱስ ሚካኤልን ብላችሁ ፀሐዩ እየመታችሁ እግራችሁ እየተንቀጠቀጠ ወገባችሁ እየተናወጠ ለቅዱስ ሚካኤል ክብር ብላችሁ ቆማችኋል። ቅዱስ ሚካኤል ለሁላችሁም ይቆምላችሁ። ባለፈው ጥር 12 ለቃና ዘገሊላ እዚህ መጥቼ ነበረ። እዚህ መጥቼ ቅዱስ ሚካኤልን አክብሬ አንግሼ አንድ ቃል ገብቼ ወደ ቤቴ ሄጃለሁ። አጋጣሚ ለሰኔ ሚካኤል ወደዚህ መጥቼ ለማገልገል ለመዘከር ለአባታችን ነግሬ ነበረ። ነገር ግን አጋጣሚ ወደ ካናዳ ሄድኩና አገልግሎት እዛ ጨርሼ ያው ክረምቱን ሁሉ አሳልፌ ነበር የመጣሁት። ያው ክቡር አባታችን በዚህ ቅርታ ጠይቃለሁ። ነገር ግን ቅድም አባታችንን መምህራንም ሲናገሩ ሰምታችኋል። የቅዱስ ሚካኤል ቤተክርስቲያን አንዱ መስኮት 120 ሺህ ብር ነው የሚፈጀው ብለዋል። ቅዱስ ሚካኤል በምልጃው በቃል ኪዳኑና በጸሎቱ የሰማዩን ቤት መስኮት እንዲከፍትልኝ በዚህ በምድር ደግሞ በስጋ የፈተናዬን መስኮት እንዲዘጋልኝ በቅዱስ ሚካኤል ስም 120 ሺህ ብር አምጥቼ የአንድ መስኮት ማሰሪያ ለክቡር አባታችን እንዲህ እንደታሸገ በክብር አስረክባለሁ። ሌላው ሁላችሁም አንግሳችኋል፣ አክብራችኋል። ቅዳሴ እንገባለን። ከቅዳሴ መልስ ደግሞ በእውነት ትልቅ የቃል ኪዳን በረከት ያለው የቅዱስ ሚካኤልን ዝክር በረከት አዘጋጅተናል። ቅድም እንደተናገሩት በዛሬው ዕለት ቅዱስ ሚካኤል በዓለ ሲመቱ ነው። እንዲሁም ደግሞ በሲኦል ያሉትን ነፍሳት በጸሎቱና በቃል ኪዳኑ የሚያወጣበት ታላቅ ቀን ነው። ስለዚህ ታላቅ የዝክርን በረከት ስላለ እዚህ ላላችሁ በሙሉ እንዲሁም ደግሞ ለሊቃውንቱና ለማህበረ ካህናቱ የሚበላውንም የሚጠጣውንም በሚገባ አዘጋጅተናል። ከቅዳሴ መልስ ሁላችሁም የሊቀ መላኩን ቅዱስ ሚካኤልን የዝክር በረከት እንድትቀምሱ አደራ እያልኩኝ ቅዱስ ሚካኤል ደግሞ በሰላም ቢያደርሰኝ ሰኔ 12 እዚሁ መተን ዳግም ቅዱስ ሚካኤልን እንዘክራለን። ቅዱስ ሚካኤል ይስጥልኝ። ለአባታችን ረጅም ጤና ከእድሜ ጋር ያድልልን። ሲያመስግኑላቸው እግዚአብሔር እንግዲህ በቃላቸው መሰረት የአንድ መስኮት ማሰሪያ መጥተውልናል። ያን ያገጣጠመው እሳቸው ቃል የገቡት ይህን አስበው አልነበረም፣ ግን እግዚአብሔር አገጣጥሞ ስራ ላይ እንዲውል አደረገው ማለት ነው። እንግዲህ ሰኔ ሚካኤል ብቻ ሳይሆን ከዚህ ሄኖክ ወልደ ማርያምን ከዚያም በፊት እግዚአብሔር ከረዳን ነገሮችን አመቻችተን በእኛም ቦታ አገልግሎት የሚሰጡበት ብዙ ሕሙማን፣ ብዙ ችግረኞች፣ ብዙ መረዳት የሚገባቸው ሰዎች በዚህ ቦታ ላይ ይመጣሉ። ጸበል ፈልገው እምነት ፈልገው ካለባቸው ደዌ ተፈውሰው ነፃ ወጥተው እግዚአብሔርን ለማገልገል ብዙ ሰዎች የሚመጡበት ቦታ ስለሆነ አንድ ቀን ቢሆን ሰጥተን ይዘንላቸው ከየትም ከኢትዮጵያም ከመላው ዓለምም መጥተው መፈወስ የሚፈልጉ ሰዎች ይህንን በረከትና ድነት እንዲያገኙ በእግዚአብሔር አጋዥነት
ነገሮችን አመቻችተን ወደፊት የምናሳውቃችሁ ይሆናል። የሰላም አምላክ ሰላሙን ይስጠን፣ የታመሙትን ይፈውስልን፣ የታሰሩትን ያስፈታልን፣ በመከራ በጭንቀት በረሃብ በስደት ያሉ ኢትዮጵያውያንን ከየትም ይሁን ጥቁሩንም ቀዩንም ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ያሉ ኢትዮጵያውያን ልጆቻችንን ሁሉ እግዚአብሔር በምሕረት ይጠብቅልን፣ በሃይማኖት ያጽናልን። እንደምታዩት በዚህ ዘመን ክርስቲያኖች ማኅተብ ስላሰሩ ብቻ የሚሞቱበት፣ ተለይተው የሚገደሉበት እና ተወልደው ባደጉበት አካባቢ በሚያመልኩበት የሃይማኖት ቦታ እንዳይችሉ እየሆነ ያለበት ጊዜ ስለሆነ ቤተ ክርስቲያኗ ይህንን አውቃ ያው እየተነጋገረች ነው ከሚመለከታቸው አካላት ጋር። እስከ ቅርብ ጊዜ ድረስ ሰዎች ይሞቱ ነበር፣ ይታፈኑ፣ ይገደሉ ነበር። በተለይ በምዕራብ አርሲ ያለውን ስለምታውቁት እግዚአብሔር ነፍሳቸውን ይቀበል። ስለ ፖለቲካ የማያውቁ ሌላ ያ ብቻ ሳይሆን ስለ ሃይማኖት እንኳን ልዩነት በደንብ የማይረዱ ኦርቶዶክሳዊ ሆነው የአባት እናትና እምነታቸውን ይዘው ያሉ ሕፃናት አይታቸዋል። እግሩ የተቆረጠ ሕፃን ወላይታ ሆስፒታል ገብቶ በዚያ በጥይት በሁለት ጥይት በመመታቱ ምክንያት ከጥቅም ውጭ ሆኖ እግሩ የተቆረጠ ብላቴና ገና አበ መማይል እንደ አይነት ጭካኔ ያለበት ዘመን ላይ ስለደረስን እንደ አይነቱን የጭካኔ በር እግዚአብሔር ይዝጋል። ለኢትዮጵያና ለኢትዮጵያውያን እንዲሁም ደግሞ ለሃይማኖታችን በጎ አመለካከት የሌላቸውን ሰዎች እግዚአብሔር ልባቸውን ለውጦ በጎ እንዲያስቡ ያድርግልን። የሞቱት ሰማዕትነት ነው። የሞቱት ክብርን ያገኙ የነ ቅዱስ አርሴማ የነ ቅዱስ ጊዮርጊስን ክብርን ያገኙ። ግን እንዲህ አይነት ደግሞ የጅምላ መንገድ ደግሞ ሲኖር ቤተክርስቲያኗ ለምን ማለትና ድምጿን ማሰማት ይገባታል። ይሄ ከኛ በላይ ያሉ አባቶቻችን ድርሻ ነው። ሁላችን በአቅማችን ደግሞ እንጸልያለን። ኢትዮጵያ ሰላም እንድትሆን፣ እምነታችን ሰላም እንዲሆን፣ እኛም ሰላማዊ ሆነን ለእኛ ክፉ የሚያስቡትም ሰላም እንዲያስቡ ሁልጊዜ በመቅደሱ ቆመን የምንጸልየው ጸሎት ነውና እግዚአብሔር ሰላም ለሌላቸው ሰዎች ሰላም ይስጥልን። ምስጋና ለአምላካችን ይሁን። አመስግኑት። የመጨረሻው ምስጋና እግዚአብሔር የተመሰገነ ይሁን። ስለዚህ ማየት ማመን ነው። አሁን ይህንን በጸበሉ አድርገው የለበሱ ዲያቆናት በስነ ስርዓት ከጸሎት በኋላ ያድሏቸዋል። ቅዳሴ ስለሆነ ከዚህ በኋላ እንዳይረበሽ በስነ ስርዓት ወረፋ ይዛችሁ ሰልፍ ይዛችሁ ጸበሉን ይዛችሁ ትሄዳላችሁ። ብዙ ሳይሆን ትንሽ ነው የሚያስፈልገው። ትንሽ እንደው ጥረኛ አክል ካገኛችሁ መጠጣት፣ ሰውነታችሁ መቀማት ትችላላችሁና በዚያ ልክ ነው መረዳት ያለባችሁ። ከዚያ ያለፈ ነገር ማድረግና መጋፋት የለባችሁም። ምስጋና ለአምላካችን ይሁን። ምስጋና ለእግዚአብሔር።